የሚያስፈራሩኝ ሰዎች ነበር። ቤተሰቦች የሚያደርጉትን የሚገብሩትን ግብር ማስቀጠል አለብህ፣ ካልሆነ ሙሉ ቤተሰቦቻችሁ የሚያልቁት ምናምን እንደዚህ አይነት ዋርኒንጎች ይመጡ ነበር። ሁሉም ቤተሰብ ጋር እንደዚህ አይነት ከጀርባ የማናውቀው እኛ ልጆች የማናውቀው ቤተሰብ ግን የሚያመጣው ጣጣ አለ። 2009 ላይ ደግሞ የኔ ታላቅ ወንድሜ ደግሞ እሱም ታሞ እሱም ነበር ሲያስታምም የነበረው። እሱም አረፈ። ከዛ 2012 ላይ ይሄ ታላቅ ወንድሜም እሱም ህመም ገጠመው እና እሱም ሊያርፍ ከማረፉ በፊት በአባት ምንገናኝ እህት ነበረችን። ትንሽ የቤተሰብ ክርክር ነበረ። ትንሽ ምንም ማድረግ አልችልም፣ ምክንያቱም አበደኝ ያልኩት ሰውዬ ወደዛ በ30 ደቂቃ ውስጥ ሲቀየር ነው። ምንም ማድረግ አትችልም። ለእሷ የሚደርሳትን ገንዘብ 500 ሺህ ብር ሰጠኝ። ፍርድ ቤት ቀጥታ ሄድኩኝ። ፍርድ ቤት እንደገባው ካቴና ነበር እየጠበቀኝ ነበሩ ለመታሰር። እሷም ገንዘብ የለውም ይታሰር ብላ ነበር። እኔ ደግሞ ደረሰኝ አስገብቼ የእሷን ካወራች በኋላ ጠበቃው ከጨረሱ በኋላ ደረሰኝ እናስቀመጥኩኝ። ገንዘቡን ኬታ መጣ ሰዎች አበደሩኝ ያልኳቸው ገንዘቡን ከፈልኩኝ። ከእሷ ጋር ከጨረስኩ በኋላ ለሰውየው ቤቱን ሸጥኩለት። እንዳረገችው ለሰዎች ያደረገችው ነገር እሷ ምንም ዋጋ የተከፈላት የለም። ምክንያቱም ለብዙ ሰዎች ብዙ ነገር ሰፖርት አርግታ የሞተች ቀን እንኳን እነዛ የረዳቸው ሰዎች ወደ ውጭ የላከቻቸው ሰዎች አሉ። መጥተው እንኳን የቀበራት እንኳን የለም። ግን እዚህ ጋር ላስቁመህና ነገሩን ባላንስ ለማድረግ የቤተሰቦች ንብረት እህት ጠየቀች፣ ከሰሰች ፍርድ ቤት አይደለ? ግን ዞሮ ደግሞ እንዲሸጥ የፈቀድከው አንተ ነህ። ከዛንም ደግሞ ገንዘቡን አግኝተሃል፣ የሚገባህን ድርሻህን። ምናልባት የተለያዩ ስህተቶች ቢኖሩም እና እዚህ ጋር የኔ ስህተት አለበት ብለህ አታስብም? እኔ እንዲሸጥ አለው የፈለግኩት። በጣም አሪፍ ሰው። ዛሬ የተገናኘንበት ምክንያት አንድ የሰራው ቪዲዮ፣ በተለይም የመቃብር ስፍራ ላይ ሄደ የሰራው ቪዲዮ እናቴን እዚህ ቦታ ላይ ቀብር ያለው አባቴን፣ ሁለት ወንድሞቼን ብለህ ቪዲዮ ሰራ። ቪዲዮ ደግሞ ብዙ ሰዎች እየተቀባበሉት ነበር እና እስቲ ከመጀመሪያው ጀምሮ ከእናትና አባቴ ጋር የነበረ ግንኙነት፣ ከወንድሞች ጋር የነበረ ግንኙነት ምን አይነት ነገር ነበረ? ስለ ቤተሰባችሁ በህይወት እያሉ የነበረውን ነገር ንገረን እና እንቀጥላለን። እሺ ላትዬ አመሰግናለሁ። እናቴ ማለት ልጅ እያለሁ ነው የሞተችው 2002። እኔ አሁን እድሜ 27 ዓመቴ ነው። 2002 ላይ እናቴ የሞተችው። የዛሬ ስንት ዓመት ነው የሚሆነው? ረጅም ዓመት ሆኗታል። እና ከቤተሰብ ጋር የነበረን ነገር ሪሌሽን በጣም ማለት አለንም ይባልም አጣን የምንባልም ሰዎች አለንም፣ ብቻ ባለን ህይወት ራሳችን አስተዳደርን ከቤተሰብ ጋር ስኖር ነበር። የልጅነት የቤተሰብን ፍቅር አላውቀውም በደንብ ልጅ ነበርኩኝ። ምክንያቱም እናቴ የሞተችው በልጅነት ነው። እናቴ ከሞተች በኋላ ከአባቴ ጋር ብዙ ግንኙነት አልነበረኝም። ምክንያቱም ትንሽ ጥሩ ልክ አልነበረም እሱ ስራም ጠዋት ወጥቶ ማታም ስለሚገባ እንደ የቤተሰብ ፍቅርን አላውቅም። ከዛ እሱም በመሀልም ስራ እየሰራ እሱም በመሀል 2006 ላይ እሱም አረፈ። ካረፈ በኋላ 3 ወንዶች ነው ያለነው ቤት ውስጥ። እኔ መጨረሻ ልጅ ነኝ። ትልቁ ወንድሜ ላይ ነው ኃላፊነት ጣለበት። ከዛ እሱ ላይ ሲጣልበት ያው አባቱን ማስታመም ነበር፣ እናቱን ማስታሞ ነበር፣ አባቱን ማስታሞ ነበረ። 2009 ላይ ደግሞ የኔ ታላቅ ወንድሜ ደግሞ እሱም ታሞ እሱም ነበር ሲያስታምም የነበረው። እሱም አረፈ። ከዛ 2012 ላይ ይሄ ታላቅ ወንድሜም እሱም ህመም ገጠመው እና እሱም ሊያርፍ ከማረፉ በፊት በአባት ምንገናኝ እህት ነበረችን። ትንሽ የቤተሰብ ክርክር ነበረ። ድርሻ ይገባኛል የሚል ጥያቄ አንስታ ፍርድ ቤት ክርክር ላይ ነበርን እና እኔ በዛን ጊዜ ውጭው ላይ ነበር የምሰራው። ዳንስ ስለማሰለጥን ስለምሰራ እሱ ላይ ነበር ፎከስ ማድረገው። ቤቱ ላይ ብዙ ጫና ያለበት ታላቅ ወንድሜ ነው እንደ ታላቅነቱ። ከዛ በኋላ ቁጭ አርግቶ እኔ ገዳም ልገባ ነው፣ በቃ አንተ የቤቱን ኃላፊነት መወጣት አለብህ ብሎ ሙሉ እውቅና ሰጥቶኝ ወደ ገዳም እሱ ገባ እና እኔ ምንም አላውቀውም ነበር። ፍርድ ቤት ምን እንደሆነ አላውቅም፣ ክርክር ምን እንደሆነ አላውቅም ነበርና እሷ ጠበቃ አላት የራሷ እና ፍርድ ቤት ላይ እዚህ ክርክር ባለበት ወቅት ወንድሜ ጸበል ነበረ። ከዛ በመሀል ጸበል ስልክ ተደወለልኝ እና ሲሄድ እንደጠበቁት አልነበረም ነገሮችን ያገኙት። ምክንያቱም ወንድሜ በጣም ስፖርተኛ፣ ጤነኛ፣ የዓለምን ነገር ረስቶ በቃ የራሱን ህይወት ለመኖር ምክንያቱም እናቱን አባቱን ወንድሙን አስታሞ ስለነበረ የዛ ሁሉ ስትረስ ጭንቀት ስላለበት ከእነዚህ ነገር ለመራቅ ነበረ ወደዛ ሄደው። አጋጣሚ ሲሄድ እንደጠበቁት አላገኙትም። ጤነኛ የነበረ ወንድሜ በሰላም ሄደ ወንድሜ በክራንች ነበር ያገኙት። እዛም ያሉ ሰዎች ኢንፎርሜሽን ስጠይቅ ምግብ አይበላም፣ 24 ሰዓት ነው በቃ ማልቀስ ነው ስራው እና ልክ እንትን እንዳለ ቀጥታ ሮብ ቀን ነበረ ቀጥታ ወደ ሐኪም ቤት ነበር የወሰድኩት። ምክንያቱም እጄ ላይ ምንም አቅም ስል ማድረግ ጀመረ። 3ኛው ቀን ሌሊት ላይ አጋጣሚ
ጥር 29 ሌሊት 5 ሰዓት ተኩል ላይ አካባቢ እዚህ ጋር ትንፋሽ አጠረኝ እያለ ነበር አጋጣሚ እና እናቶችን ጠርቼ ትንፋሽ እዚህ ጋር እየያዘ መስላቸው ትንሽ አስቸኳይ ሕክምና አደረጉለት እና ከዛ በኋላ ከሄዱ በኋላ እዛ ሐኪም ቤት ውስጥ ፍራሽ ይዞ መግባት አይቻልም። ካርቶን ላይ ነው የምተኘው። ካርቶን ላይ ተኝቼ በጎን እያየኝ እንባው ደብዱ ይላል። እኔ ምንም አልገባኝም። ምክንያቱም ምግብ መድኃኒት ተሰጥቶት በቀባይ መድኃኒቱ አፍታል ምናምን ብዬ ነበር ያሰቡት እና እንባው ደብዱ እያለ አይኖቹን ጨፈነ። ከዛ በቃ ውፌ በቃ አይ መድኃኒቱም ሰርቷል እንቅልፍ ረፍት አርግቷል ብዬ አንሶላ ላለብሰው ስል ምንም አይነት ትንፋሽ ነገር የለም። በቃ ጭልምልም ምን ያለብኝ። ምክንያቱም በንጋታው ደግሞ ሐሙስ ቀን ፍርድ ቤት ቀጠሮ አለብኝ። ብታምንም ባታምንም 6 ሰዓት ያ ተፈጠረ። በቃ ለራሴ እዛው ጋር ቃል የገባሁት ነገር ምንድን ነው፣ በቃ እግዚአብሔር የሆነው ሆኗል። ምክንያቱም እዛ ጋር ሌላ ውሳኔ ልወስን ነበር እኔ። ምክንያቱም በቃ ይህን ቤተሰብ ማስቀጠል አለብኝ፣ የራሴን ነገር ማድረግ አለብኝ። በቃ እግዚአብሔር አንዴ ሆኗል ብዬ ለራሴ ቃል ገባው። ምክንያቱም ቤት ውስጥ ዶክመንት ነበረ፣ የፍርድ ቤት የምንከራከርበት ዶክመንት ቫይራል ቦታ ላይ ቁጭ ነበር ያለው። በቃ ትንፋሽን ተቆጣጠሬ ለሰፈር ሰዎች ደወልኩኝና እነሱ ወደ እኔ ሲመጡ እኔ ጥዬ ወደ ቤት ነው የተመለስኩት። ምክንያቱም ዶክመንቱ ጠፋ ማለት ቤት ውስጥ ያለው መረጃ አላገኝም ማለት ነው። ምክንያቱም ከዚህ በፊት ዶክመንት ቤት ውስጥ ብዙ ታሪክ አለ፣ ተሰርቆብናል ማለት ነው። ያ እንዳይሆን ዶክመንቱን አወጣውና ማንም ሰው ያላየበት ቦታ ከቤታችን እንዲጣራ ነበረች ክፍተት ያለው ስስር ደበቅኩት ማለት ነው። ከዛ የሚመጡት ሰዎች አዘለውኝ የተቀበልኩኝ። ከዛ በሶስተኛው ቀን በአባት መገናኘት ያልኩ ልጅ ቤቱን ልታስለቃ መጣች። ኦልሬዲ ቤቱ ጨረታ ወጥቶ ነበር። ቤቱን ልታስለቃ መጣች። አልዋሽም፣ የዛን ጊዜ ማይሆን ውሳኔ ወስኜ ነበር። ማይሆን ነገር ይዤ እሷን ለማጥቃት ሄጄ ነበር። እንደውም አንድ ጓደኛ ከኋላ ይዞኝ ነበር የመለሰኝ ነው። በቃ ቆም ብዬ ማሰብ ጀመርኩም። ፍርድ ቤትን አጭራጭር አድርግልህ እንዲመች ፍርድ ቤት ክርክሩ አጋጣሚ እንትን ተባለ። ወደ ጨረታ ሲወጣ ምናልባት ወደ እሱ እንመለሳለን ሊላ። እስቲ ከዛ በፊት አባት በህይወት እያለ እሱ ሳያርፍ በፊት የነበራችሁ እናት እንደሞተች ሌላ ትዳር ነበረው ነው አባት? እንዴት ነበረ እናንተ ከሞተች በኋላ ሲያሳድጋችሁ የነበረው? እሱ መጀመሪያ በደንብ ተበረለን። አባቴ እናቴን ከማግኘቱ በፊት ልጅ ነበረችው ከሌላ የወለዳት። ከዛ በኋላ ነው ከእናቴ ጋር እኛ ልጆች የተፈጠረው ማለት ነው። እና እህታችን ሁለት ቤተሰብ አለው ማለት ነው። በአባት ምንገናኝ አንድ እህት አለችኝ ማለት ነው። ከዛም ማለት በጥሩ ቤተሰብ እኛ የምኖርበት አካባቢ በጣም እንዲህ ሁሉም ሰው ስለ ቤተሰቡ ሲያወራ ማጋነን ይመስላል። እኔ ሳይሆን ቤተሰቦች ይመሰክራሉ። እናቴ በጣም መልካም ሰዎችን የምታገዝ፣ አባቴ ደግሞ ሰው ቀና ብሎ የማያይ በጣም ሰፖርት የተከበርና የተወደደ ቤተሰብ ነው የነበረ። እናቴ በጣም መልካም ሰው ነች በህይወት ዘመኗ። እንዲሁም እንዳረገችው ለሰዎች ያደረገችው ነገር እሷ ምንም ዋጋ የተከፈላት የለም። ምክንያቱም ለብዙ ሰዎች ብዙ ነገር ሰፖርት አድርግታ የሞተች ቀን እንኳን እነዛ የረዳቸው ሰዎች ወደ ውጭ የላከቻቸው ሰዎች አሉ። መጥተው እንኳን የቀበራት እንኳን የለም። እና ቤተሰብ ጋር በጣም ጥሩ ጊዜ ነበረ ማለት አላውቀውም። እናንተ በምን ምክንያት ነው ያረፈችው? እናቴ ነገር ምናልባት ህመሙ መገለጽ ይችላል። ኦኬ ምናልባት ከተቻለ ምናልባት ምን መሰለህ፣ አሁን እኛ ልጆች ሆነን እኔ አሁን ቢያንስ ወንድሜ ታላቅ ወንድሜ ከሞተ በኋላ ነው ከሰፈር ሰዎችም ይሄን መረጃ፣ ምክንያቱም የእናቴ ጓደኞች ዘመዶች ይሄን ነገር ጠይቄ የሰማሁት። ይሄ በቤተሰብ የሚመጣ ይሄ ምንድን ነው የሚባለው? ይሄ ዛር ነው ምንድን ነው የሚባለው? ይሄ የቤተሰብ ይሄ በአድ አምልኮ ምናምን፣ እውነታውን ነው የምነግርህ ማለት ነው። እንደዚህ አይነት ነገር ቤተሰብ ጋር አለ እና አጋጣሚ እኔ እንደዚህ አይነት ነገር ውስጥ ሁለቱን ወንድሞቼ ነበረ እንደዚህ አይነት ቦታ ቤተሰብ ይዟቸው የሚሄደው ማለት ነው። እና በእንደዚህ አይነት ምክንያት ነው። ምክንያቱም እኔ የሆነ ጊዜም እዛው በምኖርበት አካባቢ ቤቱ ሳይሸጥ በፊት የሚያስፈራሩኝ ሰዎች ነበር። ቤተሰቦች የሚያደርጉትን የሚገብሩትን ግብር ማስቀጠል አለብህ፣ ካልሆነ ሙሉ ቤተሰቦቻችን የሚያልቁት ምናምን እንደዚህ አይነት ዋርኒንጎች ይመጡ ነበር። ሁሉም ቤተሰብ ጋር እንደዚህ አይነት ከጀርባ የማናውቀው እኛ ልጆች የማናውቀው ቤተሰብ ግን የሚያመጣው ጣጣ አለ። በእንደዚህ ነገር አሁን ሰው እንደዚህ ስትነግረው ላያምን ይችላል። ምክንያቱም በነገራችን ላይ ምናልባት በተለይም ደግሞ በተለይ በገጠር አካባቢ በገጠር የሀገሪቱ ክፍሎች ላይ እንደዚህ አይነት ነገሮች የተለመዱ ናቸው እና ምናልባት ያው ያንተንም ሀሳብ ለማጠናከር ነው እና ምን አይነት ነገር ነበረ ለሰዎችም ትምህርት ስለሚሆን የሆነ በደንብ ግልጽ እያደረክልን እንትን ብትለን ብንነግረን ዲቴል ደስ ይለኛል። ኦኬ፣ ቤተሰቦቼ ወደ አማራ ክልል ነው እናቴም አባቴም እንትናቸው። ሁለተኛ
ወደ ሞጆ አካባቢ ነው ታሪክ እንደተነገረኝ፣ ወይ ደግሞ የእናቴ ጓደኛ አለች። ምክንያቱም ቁጭ አርግቼ ጠይቂያት ነበረ። ምክንያቱም ስታደግ ነው ነገሮችን ማስረዳ የሚገባ ማገናዘብ ስጀምሩ ነገር ምነግር ብላኝ ነበር እና ስጠይቃት ሞጆ አካባቢ አለ እንደዚህ ባዕድ አምልኮ የሚሄዱበት እና ሁለቱ ልጆች እናቴ ቤተሰቦች ሙስሊም ናቸው። አጋጣሚ እናቴ ሙስሊም ነበረች። አባቴን ካገባች በኋላ ነው ክርስቲያን የሆነችው። ሁለቱን ይዛቸው ትሄድ ነበር ወደዚህ አይነት ቦታ ማለት ነው። አጋጣሚ ሴትዮዋ ስትነግረኝ እንደዚህ አይነት ቦታ ሰውየው ራሱ አንተን ይዛ ስትሄድ ያ ልጅ እንዳታመጭብኝ ይላት ነበረ እኔም ማለት ነው። እና በቃ የሆነ ሰዓት ላይ በቃ እኔ በጣም በቃ ሰዎች እንትን ይለኛል፣ ይሄ ፎከስ ይበዛብኝ ነበር እና እናቴ ምን ትላለች፣ እነዚህ ሁለቱ ልጆች ተስፋ ቆርጫለሁ ግን ለሊላህ ሰጥቻለሁ አለች። በሙስሊሞች ካየ አልሐምዱሊላህ ሲባል ሊላህ ማለት ለፈጣሪ ማለት ነው። ይሄ ልጅ ለሰው ሲሆን ለሊላህ ነው አደራ የምሰጠው ብላለች። እና ወንድሞቼንም ወደ እንደዚህ አይነት ቦታ ይዛቸው ትሄድ ነበር ማለት እና ታላቅ ወንድሜ ላይ ማስጠንቀቂያ ይደርሰው ነበር። እናትና አባቶች የሚገብሩትን በዚህ ቀን ግብር መቀበር አለብህ፣ እንደዚህ ማድረግ አለብህ ተብሎ ሁሌ ሰዎች የስፍር ሰዎች መጥተው እንደዚህ ከእሷ ጋር አብረው የሚሄዱ የነበሩ ሰዎች እንደዚህ ነገሮች ይመጣ ነበር እና በእንደዚህ አይነት ምክንያት ነው የተፈጠረው ነገሮች ነው የሚለው። አሁን ባልከኝ ምክንያቶች እናት ህይወቱ አለፈ። ከዛ ወደ ቅድሙ ጥያቄ ልመልሰ እና ከዛ በኋላ ከአባት ጋር ቤት ውስጥ ሶስታችሁ እንዴት ነበረ ስትኖሩ የነበረው? አባት ሌላ ትዳር ነበረው እንዴ ብዬ ነበረ። ምናልባት ከዛ በኋላ የተፈጠረ ነገር ካለ። ኦኬ፣ አባቴ ልክ ከእናቴን ካገባ በኋላ ከባለቤቱ ከነበረው ቀደሙ ፍቅረኛው ጋር ምንም አይነት ኮንታክት ምንም አይነት ግንኙነት የለውም። እሷም የራሳቸውን ኑሮ የሚወጡ አዲስ አበባ ናቸው። እሱ ደግሞ አዳማ ነው ያለው። የነበረ አባትስ በምን አይነት ሁኔታ ነው ያረፈው? አባቴ 2006 አባቴ ባይገርም ከቤቱ እንደውም ሰነፈኔ ነኝ። አባቴ መኮንን መርሻ ይባላል። አዳማ ሞጆ ኤጀርስ አካባቢ ቆዳ ፋብሪካ ካወቅ ኬሚስት ነው አባቴ ማለት በጣም የሚታወቀ ሰው ነው። ሞጆ ቆዳ ፋብሪካ ደረቅ ቆዳ ፋብሪካ ካወቅ እዛ ዋና ስራ አስኪያጅ ነው አባቴ። አባቴም በህመም ነው አጋጣሚ ምን ቀን የበዓል ቀን 3 ቀን ቀደም ብሎ በፊት ቤት እያጸዳን ነበር እና ቤት ስናጸዳ ላርጎ ቤቱ አረፋ ሆኖ ነበር። አዳልጦት ይወድቃል። እግሩ ተሰብሮ ነበረ። እግሩ ከተሰበረ በኋላ ረጅም ጊዜ እያስታመሙ ነበር። ራሱን መቆጣጠር አቅቶት ነበር። ኢቨን የሆነ ጊዜ ልጅ ሆኜ አላስተውልም እንጂ ራሱን ጓደኞች ውስጥ ጠይቅ ነበር። ራሱን ለማጥፋት ይፈልግ ነበር። ምክንያቱም ከዛ በኋላ ምንም ደስተኛ ህይወት አልኖርም። ምክንያቱም አንድ ወንድ ወጣት እንደ ሰው ስታስብ አንድ ሰው ከፍቅር አጋሩ ጋር የነበረው ነገር ፍቅረኛው ስትሞትበት እንዴት እንደሚኖርም ፊልም ማድረግ አያቅተንም። ጥሩ ህይወት አልነበረውም። ምግብም አይበላም ነበር። አይምሮም ጤነኛ አልነበረም። እሱም እንደዛው በእንደዚህ አይነት ምክንያት ነው ያረመው። መልካም። ከዛን ያው ወንድሞችም ከዛ በኋላ እንዳረፉ ነገርከኝና ከዛ በኋላ የነበረው ሂደት ቪዲዮም ላይ ለማየት እንደሞከርኩት የቤተሰቦችን ቤት በውርስ ምክንያት እንደተነጠቅ ነው እና ያ የነበረው ሂደት ምን አይነት ሂደት ነበረ? የቤተሰቦችስ ቤት ወይንም ንብረት በአንተ ስም አልነበረም ወይስ እንዴት ነበረ? ከተካፈላችሁም ምናልባት ደግሞ ሁለታችሁም ልጆች ስለሆናችሁ እኩል ነበረ መካፈል የነበረባችሁ እና ምንድን ነው የተፈጠረው ነገር? የቤተሰብ በአባቴ ነበረ ንብረት የነበረው። አጋጣሚ ፍርድ ቤት ሂደት ላይ ወንድሜ አንድ ትንሽ ሚስቴክ የሰራው ነገር ነበር። ምክንያቱም ፍርድ ቤት ላይ ስትከራከር 50% የእናትን ድርሻ አሳውቃ 50% ነበረ በአባት የምትገናኝ ልጅቷን የምትከራከር። የእሷ ድርሻ 50% ላይ 25% ነበር። ምክንያቱም 50% በእናት ስለማትገናኝ የእናት ወደዚህ ይደረግ ነበር። ያኔ የክርክር ሂደቱ ላይ ይችን ነገር አላስገባም ነበር። ምክንያቱም ሙሉ ንብረቱ የአባት እንደሆነ ነበር የተገባው እና ጨረታ ላይም ሲወጣም የወጣው ምንድን ነው ጊዜ ሊሚት አለው። ይግባ የምትልበት ነገር ታስተካክልበት በፍርድ ቤት የራሱ ሂደት አለው እና ስንከራከር የነበረው 50-50 ነበር ፍርድ ቤት እና ጨረታ ልክ ሲወጣ በእናቴ በኩል ዘመዶች ነበሩ፣ ትንሽ አቅማቸው አሪፍ ላይ የነበሩ ቤተሰቦች ነበሩ ማለት ጨረታውን ግባ አሸንፍ እኛ እናግዛለን ብሎ ነበር እና አጎቴ ትልቅ አንድ አጎት አለኝ ባለሀብት፣ የእሱ ታናሽ ወንድም መጥቶ ነበር ጨረታው ላይ። ጨረታውን ወደ 1 ሚሊዮን ብር ምናምን የሚያክል ድረስ 1.2 ምናምን አሸነፍኩኝ ማለት ጨረታው። ኮሮና ወቅት ነበር አጋጣሚ ካወቅ መጀመሪያ 600 ሺህ ብር ላይ ነበር ያለቀው። ኮሮና ወቅት ላይ ሰው አልመጣም ተብሎ ጨረታው ድጋሚ ይደገም ተባልና 1 ሚሊዮን 100 ምናምን ሺህ ብር ላይ ጨረታው አሸነፍ። ካሸነፍኩ በኋላ ፍርድ ቤት የራሱ ሂደት አለው የምትከፍልበት ጊዜ ገደብ ማለት ነው። ምክንያቱም 1 ሚሊዮን ከሆነ የእሷ ድርሻ 500 ነው፣ ግማሹ ነው የምታስገባው። ምክንያቱም ቅድም ሚስቴክ ተሰርተዋል ብያለሁ። ያ ሚስቴክ ባይሰራ 500 ላይ 250 ሺህ ነበር ለእሷ የሚከፈላት
ያቺ የመጀመሪያዋ ይግባኝ የሚባልበት ሰዓት በስትክክል ስላልገባ ወረቀቱ አጸዳፉ። ከዛ እንደዛ ሆነ። አጎቶቼ እንከፍላለን ብሎ ነበረ። ከዛ ስልክ ማንሳት አቆሙ። ምክንያቱም ፍርድ ቤት ቀጠሮ ቀን ሲደርስ እንዲህ ችግር እንደዚህ ብር ተይዞብኝ እያልኩኝ የቀኑ ሂደት እያራዘምኩ ነበር። ከዛ ቤተሰቦቼ ላስጠይቃቸው መጨረሻ ላይ መድሪያ ላይ በቃ መክፈል አልችልም እንደፈለግኩም ብሎ ስልክ ነበር የዘጋብኝ ማለት። ከዛ በጣም ነበር የደነገጥኩ። ምክንያቱም ማንም ይሄን ሊያደርግልህ አልችልም። ምክንያቱም ካርታውን ይዘህ ደግሞ ሰው ጋር እንዳትበደር ባንክ እንዳትሄድ በአባት ስም ያለው ምንም ማድረግ አትችልም። የፍርድ ቤት ሂደት ላይ ስለሆነ ምንም ማድረግ አትችልም። ቀረብ አልኩና ሰዎችም አንዳንድ የተሻሉ ህይወት የነበሩ ሰዎችን ጠይቂያቸው ነበር። ለፕራይቬት ሲባል ስሙን አልገልጽም። አበድሬን ገንዘብ ብዬ ነበር ካርታውን ይዞ። እዛ እሺ ብሎ ነበር ያ ሰው። በጣም ደስ ብሎ ነበረ። የእናንተ ጓደኛ ጋር ከሷ ጋር ነበር ይህን ነገር ስናወራ የነበረው። ከዛም በኋላ እሺ ብሎኝ ልክ አንድ ሳምንት ሆነ ከቀረ በኋላ ስልክ ማንሳት አቆመ። ፍርድ ቤት ሰኞ 4 ሰዓት ተኩል ነበር ቀጠሮ። 4 ሰዓት ሲል ደወለልኝ ራሱ ቢሮ ና አለኝ። ኦኬ በቃ ብሩ ሊሰጠኝ ነው ገንዘቡን ብዬ ሲሄድ ቤቱን ካልሸጥክልኝ ገንዘቡን አልሰጥህም ማለት ነው። 30 ደቂቃ ሲቀረኝ ማለት ነው። ምክንያቱም ፍርድ ቤቱ አስጠንቅቆኛል። 12,000 ብር ቅጣትና 2 ዓመት እስራት አለው። ምክንያቱም ገንዘብ አለኝ ብለህ ተጫርተህ ፍርድ ቤቱን በማጉላላት የፍርድ ቤት የራሱ የመቅጫ ህግ አለው። ያን ነበር ፊል ያደረግ። ከዛ በቃ ወደ ውጭ ወጣሁና በጣም ነበር ያለቅኩት። የመጣው ይምጣ ምናምን ብዬ በቃ እንትን አልኩኝ። እሺ አልኩት። ምንም ማድረግ አልችልም። ምክንያቱም አበድረኝ ያልኩት ሰውዬ ወደዛ ውስጥ በ30 ደቂቃ ውስጥ ሲቀየር ነው። ምንም ማድረግ አትችልም። ለእሷ የሚደርሳትን ገንዘብ 500,000 ብር ሰጠኝ። ፍርድ ቤት ቀጥታ ሄድኩኝ። ፍርድ ቤት እንደገባው ካቴና ነበር እየጠበቀኝ ነበሩ ለመታሰር። እሷም ገንዘብ የለውም ይታሰር ብላ ነበር። እኔ ደግሞ ደረሰኝ አስገብቼ የእሷን ካወራች በኋላ ጠበቃው ከጨረሱ በኋላ ደረሰኝ አስቀመጥኩኝ። ገንዘቡን ኬታ መጣ ሰዎች አበድሩኝ ያልኳቸው ገንዘቡን ከፈልኩኝ። ከእሷ ጋር ከጨረስኩ በኋላ ለሰውየው ቤቱን ሸጥኩለት። ምክንያቱም ውል አርግተናል ማለት ከሰውየው ጋር። ምክንያቱም ቤቱን ከሸጥክልኝ ነው ብሩን የምሰጥህ ነው ያለኝ። የዛን ቀን ቤቱ ተሸጠ። ምክንያቱም ፍርድ ቤቱ ራሱ እንደዚህ መሸጡ ራሱ ካወቀ ጥሩ አለ። ለጨረታው ጉዳይ ነበር የሚያስፈልገን። ጨረታ ስላሸነፍኩኝ የእሷን ድርሻ 50% 500,000 ብር ግዴታ መስጠት አለብን። ጨረታ ስታሸንፍ ቅድሚያ ይሰጥሃል። ያን ብር ካስገባ ሙሉ ቤቱን ወደ ራሱ ማድረግ ትችላለን። ግን ብሩ ስለሌለ ያለኝ አማራጭ ሰውየው እንዲያበድረኝ ነበር። ሰውየው ደግሞ ስላላበድረኝ ገንዘቡን ቤቱን ከሸጥክልኝ ነው የምሰጥህ። ከዛ ለእሷ ተሰጣት። ካለቀ በኋላ ብርም አልጨመረልኝም። ለእኔም 500,000 ብር ተሰጠኝ። ጨረታ ላይ ስገባ ሲፒኦ ይባላል ቅድሚያ 60,000 ብር የምታስይዘው ማለት ነው። እሱም ነበር የሰፈር ልጆች ተባብሮ ምናምን ከሰዎች የተበዳደር ነበር። እዳዎች ነበረ ቤቱ ላይ። እሱን ስከፋፍል እጄ ላይ 400,000 ብር ነው የቀረኝ። 2012 ለቤቱ ነው ሰውየው 500,000 ብር የከፈለ። አጠቃላይ ሽያጩ 1 ሚሊዮን ብር ነው ቤቱ ማለት 1 ሚሊዮን ብር የተገመተው 1 ሚሊዮን ብር ነው። ጨረታ ሲሆን ይቀንስ የለ ቤቱ ጨረታ ይቀንሳል፣ በጣም ይወርዳል። ከዛ ሰውየው ስንት ከፈለ? ሰውየው 1 ሚሊዮን ሰጠኝ። ምክንያቱም 500,000 የእሷ ነው። ያቺ 500,000 የሰውዳ ነበር። እሱን ከፋፈልኩኝ ይላሉ። ከዛን በሰላም ተለያያችሁ ከእህት ጋር? ያው ግዴታ ነው ትለያያለህ። ገንዘቧን ካገኘች ፍርድ ቤቱም ይወስንልሃል። አንተ ስም ይዞርለት ምን ይለት ተባለና ስም ዞረ ወደ እኔ። ከዛ በኋላ ለሰውዬው ቀጥታ ለራሱ አዞርኩለት ማለት ነው ቤቱን። ከዛን አንተ ምን አይነት ህይወት መምራት ጀመርክ? ምን አረክበት የቀረውን 400 ምናምን ሺህ ብር? ኦኬ ከዛ በኋላ እኔ ምን አደረኩኝ? ከኔ ተለቅ ያሉ ሰዎችን ማማከር ጀመርኩ። ምክንያቱም መሬት ንግድ ያሉ ሰዎችን እነሱ ጠጋ ብዬ ማማከር ጀመርኩ። እንደ ሶስተኛ ሰው አንድ ጓደኛዬ እንደዚህ ብር አለው እንደዚህ ምን ቢያደርግ ጥሩ ነው ብዬ ተቃራኒ ሶስተኛ ወገን አድርጌ አወራኋቸው። መሬት ንግድ ላይ ነበር የሚሰሩት። መሬት ብትገዛ እንደዚህ ብታገላብጥ እንደዚህ ገንዘብ አለው ብሎ አማከሩኝ። ሮብ ቀን ነበር የተማከሩ። የእናቴ ጓደኛ እንዳልኩ እሷ መሬት ሲፈልግ ያልኳት ወደ ጥቁር አባይ አካባቢ 180 የተሸነሸነ መሬት ነበረ። በ330,000 ብሩ መሬት ገዛውበት። ከዛ የቀረውን ብር ደግሞ ፑል ቤት ኮሌጅ አካባቢ ከፈትኩበት። ትንሽ የቀረችን ብር ደግሞ ከሰው ተበዳድርኩና ለፑል ቤቱ መንቀሳቀሻ የባጃጅ እንዲሆነኝ ብዬ ሞተር ገዛው። ከዛ ህይወቴን መምራት ጀመርኩ። በመሀል ሪሌሽን ነበር። እሱ ይቅርብህ፣ ምንም ለሰዎች ጥሩ አለ ሪሌሽን እንደዚህ መውረድ የሆነብኛል። ማውራት ስለ ሪሌሽን ወደ በኋላ ላይ የምንመለስበት ይሆናል፣ ምናልባት ለሰዎችም ልምድ ስለሚሆን ማለት ነው። ነገር ግን ቤት ያው ወንድሞች አረፉ፣ እናት አባት አረፉ። ብቸኛን ልጅ ነው የሆንከው ቤት ውስጥ ብቻ ነው የቀረበው። የነበረች የአባት ልጅ ወይንም ደግሞ ከሌላ ቤተሰብ የምትወለድ አንድ እህት አለች። ከእሷ ጋር ያው በምድር ላይ የስጋ እህት ያለችው እና
ግንኙነታችሁን ለማስተካከል ጥረት አላረጋችሁም? ግንኙነት እንዲኖራችሁ? ባይገርም ቅድም አለፍ ብዬ ያወራውን አንድ እንደማስታወስከኝ ወንድሜ ፍርድ ቤት ውክልና ሰጥቶኝ በመከራከር ሰዓት ለዳኞቹ ጠበቆቹ ራሱ ይቅረብ ስትል ነበር ታላቅ ወንድሜ እና ባይገርም ታላቅ ወንድሜ መራመድ አይችልም ነበር። በክራንች ነው ብያለሁ ጸበል። ፍርድ ቤት በዊልቸር ነበር ይዤ የገባሁት። ዊልቸር ከሰዎች ተበድሬ ማለት በዊልቸር አስገብቼ ሳስቀምጠው እሱ እዚህ ጋር እኔ እዚህ ጋር እሷ እዛ ጋር ነበር የተዳደር ነው ማለት ጠበቀው አለ። በዛ በኩል ለዳኛው ምንድን ያለችው ድራማ ነው እየሰራሉ ታውቀው ነው አለች። እና ወንድሜ ባይገርም በጣም ኪሎ ቀንሶ ሁሉ በቃ አንድ ቀና ብሎ አይተዋት በጣም ነበር ሲያለቅስ የነበረው። እና በዛ ሰዓት መሀል ላይ ሆኜ አልዋሽም፣ ሁለት አይነት ውሳኔ ነበር እየወሰንኩ። ዞሬ የሆነ ነገር ላርጋት፣ እሱ ጋር ደግሞ ስዞር ደግሞ ማን ያስታምመዋል፣ ማን ያሳክመዋል፣ ማንም የለውም ብዬ አሰብኩ። ማለት አንዳንዴ መሀል ላይ የሆነ መወሰን ይከብዳል። የሆነ ነገሮች በሰዓቱ በእኔ ቦታ ብትሆን ያደረገችው ነገር እሷ አሞት ነበር በዊልቸር ያስገቡት። እሷ ግን ድራማ ሊሰሩ ነው አውቆ ነው ተንኮል ነው ምናምን አለች። ዞሬው ነገር እንዳላደረግ እሱ ጋር ደግሞ ስዞር እሱን ደግሞ ማን ያስታምማል? ምክንያቱም ዘመድ የለ ማን የለም። ምክንያቱም በዚህም ጊዜ ዘመድ ወገን ታውቃለህ እና ማለት ከባድ ነው ግንኙነት ከእሷ ጋር ማድረግ እንትን ማለት ትንሽ ከባድ፣ በጣም ከባድ ነው። ከዛ በፊትስ ምን አይነት ግንኙነት ነበራችሁ? ፋዘር አባት በህይወት እያለም ይሁን ወንድሞቼ እያሉ ምን አይነት ግንኙነት ነበራችሁ? ከእሷ ጋር ትቀራረባላችሁ? እሷ አጋጣሚ ረጅም ዓመት ሱዳን ነበረች። ሱዳን ታስራ ነበር። ሱዳን ታስራ በአጎቶቼም ትንሽ ባለስልጣን ስለሆኑ በአባቴ ቤተሰቦች በእነሱ በኩል ብር ተከፍሎ ነው ከሱዳን ተከፍሎላት ከጣቢያ የመጣችው። ስትመጣ የአባቷን መሞት መርዶ ተነግሯት ነበረ። እንደውም እሷ ቀጥታ ምን ያለችው አባቴን ገደላችሁት ነው ያለችው። ቀጥታ አባቴን ገደላችሁት ብላ ቀጥታ ወደ ጉዳዩ የገባችው ምንድን ነው ቤቱ በቃ እሸጠዋለሁ፣ አባቴን ገላችሁታል፣ የአባቴን ንብረት መሸጥ አለባችሁ፣ እናንተ ሜዳ ላይ ስትወርቁ ማየት ፈልጋለሁ ብላ። ለምን 50 ብር ቤቱ አይሸጥም? ሜዳ ላይ ስትወርቁ ማየት ፈልጋለሁ ምናምን ብላ ነበር። በእህል የነበረው ስታገባ በጣም ከባድ ነበር እና ይቅርታ ለማድረግ ማለት እኔ ቅርብ ብያታለሁ፣ አሁንም ያኔም ብያታለሁ። እኔ ቅርብ ይሻለሁ እንደ ወንድም እንደ እህት ግን መጠያየቅ የለም ምንም ነገር የለም። ምክንያቱም አስበው እስኪ ወንድምህን ስጋህን እንደዛ ስትልብ የሚሰማን ስሜት አስበው። ሌላ ከእንግዲህ በኋላ በነገራችን ላይ ጊዜ ማያሳየን ነገር የለም እና ምናልባት ከዚህ በኋላ ግንኙነታችሁ ተሻሽሎ ጥሩ እህትና ወንድም ልትሆኑ ትችላላችሁ፣ ከእህት ጋር ማለት ነው። ምክንያቱም በምድር ላይ ያለች የስጋ እህት ሌሎቹ የእግዚአብሔር ፍቃድ ሆኖ አልሆነም እና ወደ እግዚአብሔር ሄደዋል እና እሷ ናት ያለች እና ከእሷ ጋር ያለውን ግንኙነት እኔ በዚሁ አጋጣሚ መስተካከል የሚችልበት መንገድ ቢፈለግ መልካም ነው ላለው። ምክንያቱም የእናንተን ግንኙነት በእርግጥ እናንተ ናችሁ የምታውቁት፣ ግን አንተ እንደ ተስፋ ይታያል። እኔ አንተ ጋር ያለውን ነገር ማወቅ ነው የምትፈልገው። የምጠይቀው ጥያቄ ግንኙነታችሁ የሚስተካከል ይመስልሃል? አይመስልኝም፣ ሊሆንም አይችልም። ምክንያቱም ሚዲያ የማይነገሩ ነገሮች ብዙ ነገሮች አሉ ላይፍ ላይ። ምክንያቱም አንድ ሰው ሊያስገድል ነበረ፣ ህይወትን ሊጠፋ የፈለገ ሜዳ ላይ እንድትወርቅ የፈለገ ሰው ጋር ግንኙነት ሪሌሽን ሊሆን ይችላል። ምክንያቱም አላቃት እህት አለችን የተባልኩት ላይፍ አላሳለፍንም። ምክንያቱም ምኗን የማታውቅ ሰው ከሆነ ሰዓት በኋላ መታ ደግሞ ያሉን ነገሮች እንደዚህ ስታሳጣ ደግሞ ከእንደዚህ አይነት ሰው ጋር ጭራሽ እኔ እንደውም ለራሴ ቃል የገባሁት የምር ለንግግር ይቅርታ፣ ፈጣሪ ሰማይ መሬት ላይ ወርዶ እንኳን ሊያስታርቅ የሚሞክር እንዲሆን ነው። ምክንያቱም በጣም ከባድ ነው። ነፍሴ ልታጠፋ የነበረች ቤቱን ማሸጧ ራሱ ጨረታ ማድረጋው ራሱ እኮ ነፍስ ከማጥፋት በላይ እኮ። ምክንያቱም አሁን ማንም በእኔ ስሜት ውስጥ ቢሆን ጓደኞችም ሰዎችም ማንም ጥሩ አመለካከት የላትም ለሷ። ምክንያቱም ብዙ ጊዜ ነግሬያታለሁ፣ በሰላም እንፍታ፣ በሰላም እንኖር፣ ቤቱ ከሚሸጥ ወይ ደግሞ አልኳት ጨረታ ከሚሸጥ እንኳን በደህና ዋጋ ሽጠ ነው ቢያንስ እኔም አንቺን ቤት የምንገዛበት ጎዳና ስትወርቅ ማየት ነው የምፈልገው ነው ያለችው። ከእንደዚህ አይነት ሰው ጋር ምሬትም ሚሽን ይኖራለን ብዬም ተስፋ ማለት ነው አይኖርም። እኔ እናንተን ዛሬ ያገናኘን የሰራኸው ቪዲዮ ነው እና ያንን ቪዲዮ ያው ኮንተንት ክሬተር ነህ፣ ጥሩ ይታያል ቪዲዮ፣ የተለያዩ ኮንተንቶችን ትሰራለህ፣ ጥሩ ነው። በዚሁ አጋጣሚ በርታ ልል እፈልጋለሁ። ያንን ቪዲዮ ለመስራት እንዴት ወሰንክ? ምክንያቱም አንዳንዴ እንደዚህ አይነት የግል ህይወቶች ባለቤቱ ጋር ቁስል ናቸው እና ብዙ ሰዎች ያንን ነገር አውጥተው ማሳየት አይፈልጉም እና ይህን ነገር እንዴት ወሰንክ? ያንን ቪዲዮ እንዴት ለመስራት አሰብክ? እውነትስ ደግሞ የእነሱ መቃብር ቦታ ሄደ ነው እንደሰራኸው የሚለውን ነገር እንትን በልልኝ።
ባይገርምህ እንደዚህ አይነት ቪዲዮዎች እኔ ሁሌ የነ ማን ያዘዋልም ዳዊት ድሪምስ ብዙ ሞቲቬሽን ስፒክ የሚሰጡ ሰዎች አያለው እና የሆነ ቀን ራሴን እዛ ቦታ አገኘዋለሁ እና ለሰዎች ትምህርት ብሰጥ ምናምን ብዬ ሁሌ ያስብ ነበር። ግን ያ መንገድ ለማምጣት ደግሞ በጣም ጊዜ ይፈልግብሃል እና ሰዎች በጣም ብዙ ችግር ውስጥ ያሉ ሰዎች አሉ። ምክንያቱም ይህን ጥንካሬ የሚያውቁ የሚረዱ ሰዎች የቅርቡ ሰዎች አሉ። እኔ በአብዛኛው ጊዜ ከጓደኞቼ ጋር በላይፍ ኤክስፔሪንስ ላይ ስፔን ሼር በማድረግ ይታወቃሉ አብዛኛው ሰዎች። ምክንያቱም አንተ ጠንካራ ነህ፣ አንተ ጎበዝ ነህ። ማንም እንደውም ቪዲዮ ላይ የገለጹት ነገር አለ። እኔ ባበድም ስኬታማ በሆንም የሚያምርብኝ አይነት ሰው ነኝ ስላቸው ብዙ ሰዎች ያውቃሉ ያለሁበትን ላይ ለሰዎች ያሳለፉትን ነገር ሼር ማድረግ እንደውም አንዳንድ ሰው በምን መንገድ የተረዳው ችግር ውስጥ ሆኜ ሰዎች እንዲረዱ ነው። እንደሱ አለም የቪዲዮ ሀሳብ እንደን አይነት ችግር ውስጥ ወይ ደግሞ ስራ ማጣት አንዳንዴ ቤተሰብ ኖሮት ቤተሰብ እንደሌለው አርግተው የሚኖሩ ሰዎች አሉ እና የቤተሰብን ፍቅርን አላውቅም መቸገርን ገባ ብዙ ነገር አለ። ላይፍ ያሳለፍኳቸው ውጣ ውረዶች ሰዎች እንዲረዱ እንዲያገናዝቡ ማለት ህይወት ገንዘብ ማገኛ አላገኘ መጨረሻ ሞት እንደሚሆን ለሰዎች ጥሩ መልዕክት ማስተላለፍ ከነሱ የባሰ ቁስል እኔ ጋር እንዳለ እንዲረዱ ስለፈለጉ ሰዎችን እንደ ሞቲቬሽን ሳይሆን የትክክለኛ የህይወት ታሪኬን ነው ቀንጨብ አድርጌ ለሰዎች ማስተላለፍ የፈለጉት። ሁለተኛ መቃብር ቦታ አሁነው እዛው ነው። አጋጣሚ እንደው ቪዲዮ እንደገለጽኩት 5 ሻማ ነበር ያዝኩት። 4ቱ ሻማ የወንድም የእናት የወንድሜ አባቴ የቤተሰቦቼ ነው። አንደኛዋ ሻማ ደግሞ የቤተሰቦቼን ቤት ያጣሁበት ነው። አንዳንድ ሰው እንደውም የመሰለው እንደው 5ኛው ሻማ ለራሴ እያበራሁ ራሴ ማጠፍ አይነት ነገር ነበር የመሰላቸው። 4ቱ ሻማ የቤተሰቦቼ ነው። 5ኛው ሻማ ደግሞ ለሰዎች ልክ ሊሆን ይችላል፣ ግን ለእኔ ልክ ነው እያሰብኩበት ምንድን ነው የቤተሰቦችን ንብረት ያጣሁበት ነው። ምክንያቱም ቤተሰቦች ቅርስ ነው የሚያስቀምጡልህ። እናት አባት፣ አንተ የተወለድክበት ያደግክበት ታሪክ ከሰፈሮች ሰው ጋር ከማህበረሰቡ ጋር ያስተዋወቀ ቤት ሲሸጥብህ ከባድ ነው። በአሁን ጊዜ እንደውም ሰው ቤተሰቡ ቤቱ ሲሸጥ ብር ሲያገኝ ደስ ይለዋል። እኔ ግን አልፈልግም። ለምን ታሪኬን ቅርሴን ማስቀመጥ ነበር የምፈልገው። 5ኛውን ሻማ ላስቁመህና ነገሩን ባላንስ ለማድረግ የቤተሰቦች ንብረት እህት ጠየቀች፣ ከሰሰች ፍርድ ቤት አይደለም ግን ዞሮ ደግሞ እንዲሸጥ የፈቀድከው አንተ ነህ። ከዛንም ደግሞ ገንዘቡን አግኝተሃል የሚገባህን ድርሻህን። ምናልባት የተለያዩ ስህተቶች ቢኖሩም እና እዚህ ጋር የኔ ስህተት አለበት ብለህ አታስብም? እኔ እንዲሸጥ አለ የፈለግኩት። እሷ ስትከስ ለምሳሌ ቤተሰብ ውስጥ 10 ሰው ካለ ከ10ሩ አንደኛው ሰው ቤቱ ጨረታ እንዲወጣ ፈልጋለሁ ካለ የአንዱ ሰው ህግ ይከበራል። ፍርድ ቤት ደግሞ 2 አማራጭ ያቀርብልሃል። የእሱን ድርሻ ወይ ደግሞ የእሷን ድርሻ መስጠት ትችላላችሁ ወይ ይባላል ከጨረታው በፊት። አዎ መክፈል አቅም አለኝ ካልክ ድርሻዋን ሰጥተህ ቤቱን ማስቀረት ትችላለህ። ይሄ ፍርድ ቤቱ መብት አለ። እኛ ጋር ምንድን የሆነው ድርሻዋን ለመስጠትም አቅም የለኝም አንድ። ሁለተኛ እሷ ደግሞ ጨረታ እንዲወጣ ስለፈለገች አቅም ቢኖረኝ መስጠት ትችላለህ። አቅም ስለሌለኝ ጨረታ ወጣ። ቅድም ብያለሁ፣ ጨረታ ልክ ሲወጣ ጨረታ አሸንፊያለሁ ብያለሁ። ጨረታው የወጣበት ምክንያት እኔ ፈልጌ ሲሆን እሷ ስላለች አቅም ቢኖረኝ ማስቀረት ይችላል። ለእሷ የሚሰጣትን 500 ሺህ ሰጥቼ ቤቴን ማስቀረት ይችላል። ያ ማድረግ ስለተቻለ ግን ጨረታ ይወጣል። ህጉ እንደዛ ነው የሚለው። ሁለተኛ ቤቱ እንዳልኩ ነው። ካሸነፍኩ በኋላ መክፈል አቅም ስለሌለኝ ሰው ነው የሰጠኝ ገንዘቡ። ለእሷ የሚሰጣትን ድርሻ ሰጠኝ። ከሰጠው በኋላ ፍርድ ቤቱ እኔ አሸንፊያለሁ የእሷን ድርሻ ሰጥቻለሁ አይደለ? እዛ እሱን ብር ለእሷ ድርሻዋን ብትሰጥና ወደ አንተ ቤቱ ቀጥታ ስም ይዞርልሃል ነው። ስለዚህ ዞሮ የአምስተኛው ሻማ የበራው የቤተሰቦችን ቅርስ በማጣት ነው እንደዛ እንጂ ሌላ ምንም ትርጉም የለውም። አረ ምንም። እኔ በጣም ጠንካራ ሰው ነው። ራሴን ለማጥፋት አይደለም ገና እንዳልኩ ነው። በእኔ እድሜ ያለ ሰው በእኔ እድሜ ወጣት ሆኖ የቤተሰብ ገንዘብ እንደዚህ ሲደርሰው ምን ሊያደርግ እንደሚችል ምን እንደሚሆን ባይገርም ያኔ ብሩ እንኳን እጄ ላይ ሲገባ 1 ቲሸርት እንኳን አልብሰው ለቅያሬ። ምክንያቱም ይሄ የቤተሰብ ሀቅ ነው። የሆነ ነገር ማድረግ አለብኝ፣ የሆነ መስመር ማስያዝ አለብኝ ብዬ ስላሰብኩኝ በጣም ከዛ በኋላ ብዙ ነገሮች ቀይሬያለሁ። ጥያቄ ከጠየቅኝ ብዬ ወይ ነው ያዝ ያደረኩት ምን ላይ ነህ አሁን የሚለውን ነገር በኋላ ስለምንመጣበት ነው። ለዚያ ነው ወደ በኋላ መነጋገራችን ስለማይቀር ስለሱ ጉዳይም ምንም ችግር የለውም እንመጣበታለን። ቪዲዮ በዚህ ልክ ቫይራል ይወጣል ይታያል፣ በሚሊዮን ነው እንግዲህ የታየው ብለህ የሚል ግምት ነበረ? ከ6,000 በላይ ኮመንቶች አሉት፣ ከ100 ምናምን ሺህ በላይ ላይክ አለው። በዚህ ልክ ይታያል ብለህ አስበህ ነበር?
አጋጣሚ ቪዲዮን ከፖስትኩ በኋላ አልገባውም። ምክንያቱም እንደዚህ አይነት ቪዲዮ ስፖስት የቅርብ ጓደኞች የቅርብ ሰዎች ስልኬን ይደውላሉ። እንደዚህ ነገር እንዳደረግ የማይፈልጉ የቅርብ ሰዎች አሉ። ደስ አይላቸውም። ተው እረፍ የሚቆጡ ሰዎች አሉ። ይሄ ደግሞ ሰዎችን ሊማሩበት ስለምፈልግ ቪዲዮን ከፖስትኩ በኋላ ስልኬን ዘጋውኝ። ቲክቶክም አልገባውም። እኔ ይታያልም አይታይም ፊልም አላረኩም። አሁን ላይ እንግዲህ ቪዲዮ ቫይራል ወጣ። ስታየው ያረከው ነገር ይጸጽታል? ልክ አላረኩም ብለህ ታስባለህ? ምክንያቱም ጥሩ ኮመንት እንዳለ ሁሉ የተለያዩ ኮመንቶች አሉ። በዚህ ላይ ደግሞ የአካባቢ ሰው ደግሞ ለምን እንዲያረክ ምናምን የሚልም ሰው ይኖራል እና ምንድን ነው ሀሳብ? ኦኬ፣ በመጀመሪያ እኔ የማህበረሰብ ተጽዕኖ የማህበረሰብ ኢጎ ጥዬ ወጥቻለሁ። ምክንያቱም ከነበርኩበት አካባቢ ወጥቼ ሌላ ቦታ ነው እየኖርኩ ያለሁት። የቅርብ ሰዎች አሁን የሚቆጡ የሚደብራቸው ሰዎች አሉ። ግን እንደውም ቀጣይ ቪዲዮ ኮንተንቶችን ካያቸው ፈን ናቸው። የቡናው ላይ ፎከስ አደርጋለሁ። እንደውም ከዚህ በኋላ ይሄን ኮንተንት የምቀጥለው ነው ይመስለኝ። እንደውም ምክንያቱም የሰዎችን ፔን ሪፍሌክት ማድረግ፣ አንዳንድ ሰዎች ሚዲያ ላይ ወጥቶ መናገር የማይችሉ የሚፈሩ ሰዎች አሉ። ሰው ምን ይለኛ የሚሉ የእነሱን ነገር ማውጣትና ማውራት ከቻልኩኝ ነገ ከነገ ወዲያ የራሴን ፖድካስት ከፍቼ ሰዎችን ኢንተርቪው እያደረግኩኝ ስለ ላይፍ ኤክስፔሪንስ ሼር የማድረግና የማውራት ነገሮች እንደውም ሞቲቬት እያደረገኝ ነበር ቪዲዮ እንጂ ምንም ትናለኝ። በጣም አሪፍ። ያው እንግዲህ ወጣትነ የቤተሰብ ንብረት እንግዲህ በዚህ ሁኔታ ሲገኝ፣ በተለይ ደግሞ ወጣት ስትሆን ገንዘቡን የማባከን እድል በጣም ሰፊ ነው። ጥቂቶች ናቸው ገንዘቡን በትክክል ተጠቅመው የቤተሰቦቻቸውን አላማ ወይንም ደግሞ ኑሯቸውን በትክክል የሚገፉት እና ገንዘቡ እጅ ደረሰ። የተወሰነ ነካክታልኛል ቅድምዬም። እንዴት ማኔጅ አረከው? አሁንስ በምን አይነት ሁኔታ ላይ ነው ያለው? ኦኬ፣ ገንዘቡ እጅ ላይ እንደመጣ የመጀመሪያ ምንድን ነው ያደረኩት? እንዳልኩ ነው ቦታ ነው ያስያዝኩት። መሬት ገዛሁበት፣ ግማሹን ደግሞ ፑል ቤት ከፈትኩኝ፣ ግማሹን ደግሞ ለመንቀሳቀስ ብዬ ሞተር አደረኩኝ። ከዛ በኋላ ለራሴ የነበርኩት ምንድነው ማንም እንደሌለኝ ፈጣሪ በታች ራሴ በጠንከርና ነገሮችን መቋቋም እንዳለብኝ። ምክንያቱም ያኔ ከሱ በፊት በምሰራ ሰዓት ዳንሰኛ ነኝ እንዳልኩ ብያለሁ። በዳንስ ክሊፖች ላይ በጣም ከ40 ምናምን በላይ ክሊፖች ሰርቻለሁ። በጣም ሰዎች ያቆኛሉ። ከዚህ በፊት የነበረኝ የፀጉር ስታይል እንደዚህ አልነበረም፣ አፍሮ ነገር ነበረ። ያኔ እንኳን ገንዘብ ሳገኝ ጎበዝ ነኝ። ምክንያቱም ቤተሰብ ካለፈ በኋላ ከወንድሞቼ ጋር ስኖር የማገኛትን 1,000 ብር አላጠፋትም ነበር፣ ምንም ነገር አላደርግም። ምክንያቱም ቤቴ ነበር አስቤዛ ማድረግባት። ሴቪንግ የለመድኩት ያኔ ነው። አንዳንዴ ማጣት ነገሮች መቸገር ነገሮችን ያስተምረ የለ። በገንዘቡ ዙሪያ ቅርብ ሰዎችን አታወራቸው። ምክንያቱም በአሁኑ ሰዓት ገንዘብ ይዘህ የትኛውም ሰው የሚያዋራ ምንድነው እንጠጣ እንትንበልበት ተጨናንቀ የለ ልበስበት ጠጣበት። ከዚህ አልፍ በአንተ ጄኔሬሽን ያሉ ሰዎች የሚመክሩ። እኔ ግን ያን አላረኩም። መሬቱን ከገዛው በኋላ መሬቱን እንደሚገባው ነገር አረኩኝና ከዛ በኋላ ቤት መስራት ጀመርኩኝ። መሬቱ ከገዛሁት 1 ዓመት በኋላ በጣም አስደንግጦኛል። ምክንያቱም በጣም አወጣ፣ በሚሊዮን አወጣ መሬቱ። ከዛ እሱ እንዳለ ሆኖ ሌላ ደግሞ መኪና ቢዝነስ ላይ ያለ ሰው ደግሞ አቤኔዘር ወይ ደግሞ አቤኒ ይባል ልጅ አለ። የሰፈሬ ልጅ ነው፣ አብሮ አደጌ ነው። ያኔም ጨረታው ላይ እሱ አብሮኝ ከጎኔ ነበር። እሱን አማከርኩት ስለ መኪና ቢዝነስ። ኦኬ ግዛ ላይ መኪና ገዛ። የመኪና ቢዝነስ ውስጥ እየሰራው በቀረችኝም ብር ምቁምን ገቦ በዚህም በዛም ተሯርጬ ደግሞ ድጋሚ መሬት ገዛው። መሬቱን መኪናውን ሳልሸጥ ማለት። አሁን ቤት እየሰራው ነው። የራሴ መኪና አለኝ። ሌላም ስራዎች እሯሯጣለሁ። ጥሩ ህይወት ነው የምኖረው። የራሴ አፓርታማ ተከራይቼ ነው የምኖረው። በጣም ደስተኛ ህይወት ነው እየኖርኩ ያለሁት ማለት ነው። አሁን ላይ የራሴ ፋይናንሻል ገቢ አለኝ። ሌላም ስራዎች እየሰራው ምክንያቱም ከ2015 ኦልሬዲ 6 ዓመት ይሆናል። በ6 ዓመት ውስጥ አንድ ሰው በ20 ዓመት ላያደርግ የማይችለውን ነገር ነው ያደረኩት። ምክንያቱም የእናቴን ቤት የቤተሰቦችን ቤት አጣው፣ ቤት እየሰራው ነው። ምክንያቱም እቺ ልጅ እኔ ያኔ ቤት ውስጥ ሲሸጥብኝ በጣም ነበር የተናደድኩት። ምክንያቱም ፈጣሪም ጋር ስጨቃጨቅ ነበር፣ ለምን እንደዚህ ሆነ። ካለፈ በኋላ ግን እንኳን የሆነን ያልኩት። ምክንያቱም እዚህ ደረጃ አልደርስም ነበር። የኔ ጥንካሬ ነው ወይስ እኔ ጎበዝ ስለሆንኩ ነው እል ነበር ሁሌ። እኔ አለው እግዚአብሔር ከጎኔ ስላለኝ ማንም አያስፈልግም፣ እኔ አለሁልህ ማለት ሰው አያስፈልግም ማለት አለ። እግዚአብሔር ጋር ስትጸልይ እግዚአብሔር ማማ እንደሚያስፈልገ ራሱ ነው የመጠነው። ሱስ ውስጥ አልገባውም። እንደሌላ ሰው እናት አባት እንዳጣ ሰው ሌላ ነገር ውስጥ አልገባውም። ራሴን ነበር ማሸነፍ የነበርኩ። ወደ ቤተክርስቲያን ተጠጋው። አልዋሽህም፣ በጣም ህይወቴን የቀየረልኝ ሰው የመጀመሪያው ሰው ማን እንደሆነ ታውቃለህ? ማን ያዘው አልሸት ነው። በአካል አላውቀውም፣ በአካል አያውቀኝም። ካስታውስ ዋልታ ቲቪ ላይ የመጀመሪያ ጊዜ ሞቲቬሽናል ስፒክ ሲሰጥ ነበሩ። ይሄ ልጅ የሚያወራው ነገር ምንድን ነው እላለሁ። ምክንያቱም በእኔ ሂጎ ለምሳሌ አንተ በጠዋት ተነስ ስራ ብለኝ አንተ ጠዋት
ምተኛ ከሆነ የአንተ ንግግር ግን ጠዋት እንድነሳና ስራ እንድሰራ ካረገኝ ስለአንተ መተኛት ጉዳይ አይደለም። ቃሎቼ ወደ ተግባርና ሞቲቬት አድርገው የሆነ ነገር የሚቀይርልኝ ከሆነ በጣም ነገሮችን እንትን እላለሁ። አሁን ያለሁበት ፋይናንሻል ስራም አሪፍ ነኝ፣ እግዚአብሔር ይመስገን። በጣም አሪፍ። ምናልባት ማን ያዘዋል ይህ ቪዲዮ ተቆራርጦ ይደርሰዋል። ምናልባትም ነገ ከነገ ወዲያ እኔም ራሴ ቪዲዮ ሰርቼ ይደርሰዋል ብዬ አስባለሁ እና በሱ ምክንያት የአንድ ሰው ህይወት በዚህ ልክ እንትን ሲል የሚያኮራ ነገር ነው። በዚሁ አጋጣሚ ምንድን ነው ብዙ ልጆች እናት አባታቸውን በልጅነታቸው በተለይ ሲያጡ ወደ ሱስ የመግባት እድላቸው ሰፊ ነው። ከዛን ለምንድን ነው ወደ ሱስ የገባው ተብለው ሲጠየቁ እኔ እኮ እናቴ እንደዚህ ሆና፣ እኔ እኮ እናቴን ፍቅር አላገኘውም፣ አባቴ እንዲህ ሆኖ፣ በዚህ ወጡ በዚህ ወርዱ፣ ብዙ ምክንያቶች ይደረደራሉ እና ምክንያት ግን ምንም አይነት ምክንያት ቢኖርህ እናት አባትህን ቢሞቱ ህይወትህን አንተ ካላሸነፍክ ማንም ያንተን ህይወት አይኖርልህም፣ ማንምም አያዝንልህም እና በዚሁ አጋጣሚ ያረከው ነገር የሚደነቅ ነው። ጥሩ ተግባር ነው ልልህ ፈልጌ ነው። ከዚሁ ጋር ተያይዞ ግን ያው ወጣትነ የፍቅር ህይወት ይኖራል። ምናልባት ቀደምዬ የተወሰነ እንትን አላነሳውም ስትለኝ ነበረ፣ ግን እኔ ልጠይቅ እፈልጋለሁ የፍቅር ህይወት እንዴት ነበረ? ምክንያቱም መጥፎ ጓደኞችም ሊኖሩ ይችላሉ፣ የአንተን ገንዘብ ሊያጫርሱ የሚመጡ ገንዘብ ስላለ የሚቀርቡ ሰዎች። እነኛ አይነት ሰዎችንስ እንዴት ነው አንድ ላይ ያረካቸው? ኦኬ፣ የመጀመሪያ ምንድነው ያደረኩት? የፍቅር ህይወቴ ላይ እዛው ነበረች ማለት ወንድሜን በማስታመስ ሰዓት ላይ ነበረች ልጅቷ። በአጋጣሚ እንደውም ነገሮች ሲከባብዱብኝ እንድትሄድ ነበር የፈለኩት በሰላማዊ መንገድ። ምክንያቱም ሴቶች ጊዜ ይፈልጋሉ፣ ብዙ ነገር ለሴቶች የሚያስፈልጉ ነገሮች አሉ። ያ ነገር ማድረግ ስላልቻልኩ እንድትሄድ ፈልጌ ነበር። ምክንያቱም ይሄ ህይወት አንቺን የማግዝበት ወይ ደግሞ ለአንቺ ጊዜ የምሰጥበት፣ ምክንያቱም የራሴ የሚቀድሙ ነገሮች ማስተካከላቸው ነገሮች አሉ። እኔ ስኖር ነው ነገር የሚኖረው ብዬ ከአንዴም 3 4 መግፋት አይባልም እንዴት አርግቼ ነበረ። ያ አልሆነም ነበረ። እየቆየም በመሀል እኔና እሷ መሀል ብሬክአፕ ተፈጠረ። ሰዎች የእኛን ግንኙነት ጥሩ ግንኙነት የሚያውቁ ሰዎች ለማስታረቅ ብዙ ሰዎች ሞክረዋል። እኔም ሞክሬያለሁ፣ አልሆነም። ምክንያቱም ከዚህ በፊት ብዙ ነገር ቪዲዮ ላይ ከዚህ በፊት ሰርቼ ነበረ። ምክንያቱም አንድ ንግግር በጣም አይምሮን የጎዳችኝ ንግግር አለች። የፍቅረኛ ናት በሰው ሽማግሌ ሆኖ ሲያወራ ከሷ ጋር እንትን ያሉት እናትና አባት ከሌለ ጋር እንዴት ታዛምጅኛለሽ አይነት ንግግር በጣም አይምሮዬን ጎድቶኛል። እና ከዛ በኋላ እሱ ንግግር ከተነገረኝ በኋላ ራሴን መቀየር፣ ራሴን ፎከስ ማድረግ ነበር የፈለጉት። የፍቅር ህይወቴ እንደዚህ ነው የተፈጠረው። ጥሩ ጊዜ ነበረ፣ መጥፎ ጊዜ ነበር። እንደውም እሱን ጊዜ በምን ነበር የምፈታው? በማይሆን ጊዜ መጣች፣ በማይሆን ጊዜ ሄደች ብዬ ነበረ። ይህ ነገር ሲፈጠር ስንት ዓመት ነበር? የዛሬ ስንት ነው? 2012 ላይ 5ኛ ወር ነው የሚሆነው። አሁን 27 ዓመቴ ነው። ከ5 ዓመት በፊት ማለት ነው። 5 ዓመት በፊት ለመሰል አሁን የፍቅር ህይወት ነው አሁን ሼር ማላረግ በደንብ ማላወራ፣ ምክንያቱም እሷ የራሷ ላይፍ ላይ ስለሆነች ጥሩ አይሆንም ብዬ ስለማስብ ነው። ከዛ በኋላ ትዳር ምናምን አላሰብክም? ምክንያቱም አሁን ለትዳር ብቁ ነህ እና እድሜም ለትዳር የደረሰ ነው እና ትዳር ምናምን አላሰብክም? አሁንስ በምን አይነት ሁኔታ ላይ ነው ያለው? አሁን ላይ ስለ ትዳር አላስብም። ጓደኛም የለኝም። ከዛ በኋላ ብዙ ሰዎች እንደውም ላይፍ የጀመሩት ያገባው የለኩ ነው የሚመስላቸው። ምንም አይነት ሪሌሽን በይሳት አላስብም። እንዳልኩን የቅድሙ ንግግር ብዙ ሰዎች ጋር ያጨቃጨቀኛል። እቺ ነገር ትንሽ ባይዘው ይሄን ነገር በምሳሌ ልግለጽልህ። አንድ ሰው ቢላ ይዞ ሊወጋ ነው፣ የራስ የቅርብ ጓደኛ ሊወጋ ብሎ ያ ነገር ሀፕን ሊያደርግ ነበር። በቃ ሰው ገብቶ አገላገለ፣ ተስማማችሁ። ከዛ ልጅ ጋር ህይወት ቀጠላቸው። የሆነ ጊዜ ያ ልጅ ምግብ ለመክተፍ ሊሆን ይችላል ያን ቢላ እጁ ላይ ይዞ ስታየው ምንድነው የሚሰማ? ከዚህ በፊት የተፈጠረብን ነበር፣ ከዚህ በፊት ሊያረግብ የነበረው ነገር አይምሮ ላይ ይመጣል። ላይክ ነው ቅድም ያልኩ ንግግር እፈራለሁ። ልክ ላይፍ ሊጀምር ስል በብዛት ህይወቴ ላይ ስለሚገርመኝ እናት አባት የለው ማለት ተጽዕኖ አለው። በጣም ከባድ ነው። ምክንያቱም እኔ አሁን ቤተሰብ እግዚአብሔር ነው የሚያኖረው አይኖ፣ ግን እንደ ሰውኛ ደግሞ ምድር ላይ ስትኖር ደግሞ ማሰብ ያለብን እኔ ነገ በወልድ ቤተሰብ በመሰረት የሆነ ነገር በቃ ሀብም ቢያደርግ ወይ ሚስቴ ብታመም ልጄ ብታመም የሆነ ነገር የምታሳርፍበት ነገር ያስፈልጋል፣ ቤተሰብ ያስፈልጋል። ገባ? ማንም ከጀርባ ወገን ስለሌለኝ ላይፍ ለመጀመር አንድ እፈራለሁ። ሁለተኛ ጊዜው ነው ጊዜው አይደለም። ትንሽ የቅርብ ሰዎች እንደውም ዘርን ተካ፣ ቶሎ ውለድ፣ አግባ ይላሉ። ዊሽ ነው የሰው ልጅ ዊሽ ያደርጋል። አንተ ዊሽ ታደርግልኛለህ፣ አግባ ትለኛለህ፣ ሳገባ ደግሞ ውለድ ትለኛለህ፣ ስወልድ ደግሞ ልጅን ትምህርት ታስገባ ትለኛለህ። ዊሽ ነገሮች አይቀሩም። ከሱ ይልቅ እንደውም አግባ ሰው ከሚለኝ ይልቅ ለማግባት ዝግጁ ነው ወይ ቢለኝ ሰው እመርጣለሁ።
ምክንያቱም ስታገባ ፋይናንሻል ያስፈልግሃል። ስለ ፍቅር ህይወት ማወቅ አለበት። ትዳርን ቤተሰብ መመስረት የሚባለው ነገር ኤክስፔሪንስ ሊኖረው ይገባል። ዝም ብለህ ትዳር ውስጥ ቤተሰብ ለማስቀጠር ብለው ቤተሰብ ለመተካት ብለህ ትዳር ውስጥ አገባ ላይፍ ላይ አሁን ምንም አይነት ሪሌሽን አልጀመርኩም። ትንሽ ጊዜ መጀመርም አልፈልግም። መዋል ምናልባት ያው ከቤተሰቦች በህይወታቸው ማለፉን ተከትሎ ሌላኛው ከባዱ የሚሆነው ብዬ የማስበው ነገር ምንድን ነው? ከዘመድ አዝማድ ጋር የሚኖር ግንኙነት ነው። በመሀል ሌሎች መቃቃሮች ሊፈጠሩ ይችላሉ እና በምን አይነት ሁኔታ ላይ ነው ያለው ከቤተሰቦች ጋር ማለት ከዘመድ አዝማድ ጋር? በእናቴም በኩል ዘመዶች እንዳልኩ ነው። ማንም ቼክ የሚያደርገኝ የለም። እንደውም ከዛ በኋላ ከተለወጥኩ በኋላ በጣም ጥሩ ህይወት ላይ ከሆንኩ በኋላ እንደውም ቼክ ሊያደርጉኝ ፈለጉ። ጊዜው ስለረፈደ አክሴፕት አላደረኳቸው። በአባቴ በኩልም ጸብ ነን። ማንም ሰው የጠየቀኝ የለም እስከዛ ድረስ። ከማንም ጋር ግንኙነት የለኝም። ዘመድ የሚባል ነገር ምንም አይነት ኮንታክት። እነኝህን ነገሮች ለማስተካከል አሁን በነገራችን ላይ ሰላማዊ ህይወትን ለመምራት ከሰዎች ጋር የሚኖር ግንኙነት በጣም ወሳኝ እንደሆነ መቼም ከአንተ በላይ የሚያውቅ አለ ብዬ አላምንም በግሌ። ምክንያቱም ብዙ ውጣ ውረዶችን አይተሃል፣ ብዙ የህይወት ኤክስፔሪንሶችን አለ ብዬ አስባለሁ እና ያንን ነገርስ ለማስተካከል እቅዱ አለህ ወይ? ምክንያቱም ነገ አንተ ቤተሰብ ትመሰርታለህ። በፍቅረኛህም እንግዲህ ያለችህን ንግግር እንዳየኸው ነው እና ቤተሰብ አያስፈልግህም ወይ? ብቸኝነት አይሰማህም ወይ? ይህንን ነገርስ ለማስተካከል የሆነ ርቀት መሄድ እንዳለብህ አይሰማህም ወይ? ባይገርም እነሱም እዚህ ያሉበት ጉዳይ ላይ በጣም ከባባድ ነገር ተፈጥሮ ነበረ። እነሱም እንደ ጠላቶቼ ናቸው ማለት ትችላለህ። ምክንያቱም ብዙ ነገር ተፈጥረዋል ከእነሱ ጋር። ወደፊትም ከእነሱ ጋር ምንም ግንኙነት ሪሌሽን እንዲኖረኝም አልፈልግም። ምክንያቱም እግዚአብሔር አለ። እግዚአብሔር የማታውቀውን ሰው ዘመድ ነው የሚሰጥህ። ከዘመድ ይልቅ የማታውቀው ሰው ትናንትና ያገኛቸው ሰዎች ዘመድ ይሆናል። ከእነሱ ጋር ወደፊት አብሮ ለመቀጠል አብሮ ነገር ለማድረግ ምንም አይነት ፍላጎትም የለኝም፣ እንዲኖረኝም አልፈልግም። ውስጥ ምን ይሰማል? ብቸኝነት አይሰማም? አይሰማኝም እግዚአብሔር። ምክንያቱም ላይፍን ጠንቅቄ ያውቃለሁ። አሁንም ቤቴንም ዞሬ ባሳይ ለብቻዬ ነው ያሉት፣ ለብቻዬ ነው የምኖረው። ምንም አይሰማኝም። ምክንያቱም ኤቭሪ ሰከንዶችን ከጠዋት ጀምሮ ስራ ላይ ነው የማደርገው። ፎከስ ማድረግ ጠዋት እነሳለሁ፣ ቤቴን አጸዳለሁ። ሰራተኛ ይባልም አጋዥ አለችኝ። እሷ ምግቤን ትሰራልኛለች። ምግቤን ብላለሁ፣ ወደ ስራ እወጣለሁ። ምክንያቱም ቀንም ሙሉ ስራ የምትውለው ሰዓት ጠባብ ነው። ይሄ ብቸኝነት የሚሰማበት ሰዓት አታገኝም። ማታም ስገባ ወይ ኤዲት አደርጋለሁ ነገሮች፣ ወይ ነገር ስራ ሰራ ነገር ሳደርግ ሰዓቱ ይሄዳል። ብቸኝነት አይሰማኝም፣ ለሰከንድ አይሰማኝም። እንደውም ከሱ ይልቅ የሚሰማኝ ሰዓት ትንሽ ከጓደኞቼ ጋር እንደውም ከታች ጓደኞቼ አብዛኞቹ አሉ ኮመንት ላይ የሚጻፉልኝ በዓላት ቀን ትንሽ ነው ይሰማኛል። ከእነሱ ጋር የምንጋጭበት ምክንያት እንደው ለእነሱ ግልጽ ያላደረኩላቸው በዛው ግልጽ ላድርግልህ አንተም። በዓላት ቀን ነው ትንሽ የሚሰማኝ። ምክንያቱም ከቤተሰብ ጋር ሰብሰብ ብለህ ማክበር መርክ ሰው ብቻን ስትሆን ይሰማሃል። ብዙ ጓደኞቼ ደግሞ ቤተሰቦቻቸው ጋር እንዲጠሩኝ ይጠሩኛል በብዛት። ሁሉም ጋር ሄደ ደግሞ አትችለውም። ሁለተኛ የማልሄድበት ምክንያት አለ። ስልኬን ለበዓል ዘጋለሁ። ምክንያቱም እነሱ ጋር ስትሄድ ቤተሰቦቻቸው በተሰበሰቡበት ነው የሚጠሩ። ምክንያቱም እነሱ ጋር በልተጠጠተ 30 ደቂቃ የሆነች ወይ 1 ሰዓት ሞመንት አሳልፈ ወደ ቤት ስትመጣ በጣም ይሰማል። ያ ከሚሆን ደግሞ መሻሸል እመርጣለሁ። ብቸኝነት የሚሰማኝ እንደውም በዓላት አካባቢ እንደዚህ ቀናት። በዚሁ አያይዤ የመጠይቅ ነገር ምንድን ነው ሌላ ስለ ቂም ስለ ይቅርታ ምን ታስባለህ? ምንድን ነው የሚሰማ እነሱ ነገሮች ስታስብ? ምክንያቱም ለምሳሌ ተበዳይ ልትሆን ትችላለህ፣ ሊበድሉ ይችላሉ፣ ሊያጠፉ ይችላሉ እና ለእነሱ ብለህ አይደለም እኮ ይቅርታ የምታደርገው ወይንም ደግሞ ከሰዎች ጋር ጥሩ ግንኙነት የሚኖረ ለራስህ ስትል ገባ አይደለ? ለምሳሌ እኔ ምን አስባለሁ፣ እኔ እና አንተ ብንጋጭ በመሀላችን ግጭት ቢኖር ለአንተ ብዬ አይደለም ባይዞ ይቅርታ ማድረግልህ፣ ለአንተ ብዬ አይደለም ነገሩን ይቅር ብዬ ጥሩ ግንኙነት እንዲኖር የሚፈልገው። እኔ ሰላም መሆን ስላለብኝ፣ ውስጤ ሰላም መሆን ስላለበት፣ በዛ ነገር ደጋግሜ መጎዳት ስለሌለብኝ ነው። እና ምን ታስባለህ እንደዚህ አይነት ነገሮች ላይስ? እንዳልከኝ ጥሩ እይታ አለህ፣ ብዙ እንትኖችንም ዩቲዩብ ላይ ቪዲዮዎችን እንደምታይ ምናምን ነው የምትነግረኝ። ስለ ይቅርታ ምን ታስባለህ እነኝህን ነገሮች? ይቅርታ የሚለው ነገር ላይ በጣም እኔ እንደውም መተው የሚባል ነገር እመርጣለሁ።
ለምሳሌ እሷ ያደረገችኝ የተፈጠሩ ነገሮች እንዳለ በመቶ ውስጥ ነው በመርሳት ይቅርታ ማለት በነገራችን ላይ በተዘዋዋሪ መተው ነው። በነገራችን ላይ በተዘዋዋሪ መተው ነው ይቅርታ። ሌላ ትርጉም ነው። ለምሳሌ እኛ እናጠፋለን፣ አምላክ ግን ሁልጊዜ ይቅር ይለናል። ክርስቶስ ለምሳሌ ምድር ላይ መጥቶ የሰው ልጅ ሰቅሎታል፣ ተሰቅሏል። የሚያደርጉትን አያውቅምና ይቅር በላቸው ነው። ያ ማለት በቃ ታዋቸው እንደማለት ነው። እና ይቀጥል። ይህንን ባይዘዌ ሽማግሌዎች ሰብስቦኛል ለማስታረቅ እንትን ሲሉ አንድ በጣም ትልቅ ያደረጉት ነገር ለራሴ የሚወደድኩት ነገር አለ። እግሯ ላይ ወድቄ ነው ይቅር ያልኩት። በቃ ይቅር በይኝ የበደልኩሽ ያስቀየምኩሽ ነገር ካለ፣ ምክንያቱም ለማውጣት ስለፈለኩ ቆርጬ ለመጣል ስለፈለኩኝ እግሯ ላይ ወድቄ ይቅር በይኝ ስላት እንዲሁም እሷ አልተቀበለችኝም ነበር። ያ ሁሉ ነገር ተፈጥሮ ግን ሽማግሌዎች ትላልቅ ሰዎች ባሉበት አይታቸዋል። እኔ ይቅር ብያታለሁ። የበደለችኝ የበደልኳትን ምንም ነገር ካለ በእግዚአብሔር ፊት ይቅር ብያታለሁ። ግን በሰላም የት ወንድ የሚባለው ነገር እዚህ ጋር ጨርሰን፣ ግን የበደልኩሽ ያስቀየምኩሽ ነገር ካለ ብዬ በሰላም ይቅር ብዬ ትቻለሁ። አንጠያየቅም። ይቅርታ ግድ ነው። ምክንያቱም ለምን መሰለህ ቅድም አንተም ብለዋል፣ እኔ ሰላማዊ ህይወት መኖር ፈልጋለሁ። ምክንያቱም እሷ ጋር ያደረገችኝ ነገር ለመበቀል የሆነ ነገር ለማድረግ ባይዘው መጥፎ መሆን በጣም ቀላል ነው። ይቅርታ ማድረግ በጣም ከባድ ነው። እንደዛ የተፈጠረብኝ ሰው እንደዚህ ይቅር፣ አሁን ብዙ ጓደኞቼ እንደዚህ ነገር ውስጥ እንዴት ይቅር አልካት ብሎኛል። በጣም ያን ሁሉ ነገር አግታ ያን ነገር በድላ እንዴት ይቅር? እኔ ሰላማዊ ህይወት መኖር ፈልጋለሁ። ከፈጣሪ ጋር መታረቅ መኖር ፈልጋለሁ። ይቅርታ በማድረግ ደግሞ ያገኙት በጣም ብዙ ጥቅም አለ። የይቅርታ ልብ እንዲኖረኝ ያደረገኝ። አሁን ሰዎች ብዙ ነገር ሰዎች ሲበድሏቸው ቂም ለማድረግ ነገር ለማቃረብ መተው ነው ያለብን። መተው ማለት ይቅር ማለት ነው። ስለ ይቅርታ ያለኝ አመለካከት ምንድነው? አንዳንድ ሰውን ከምትበቀለው ነገር ከማድረግ መተው፣ ከዛ ነገር መሸሽ፣ ገለል ማለት ሰላማዊ ህይወት እንድትኖር ያደርጋል። በጣም አሪፍ። ምንድን ነው ፕላን? አሁን ላይ ፕላን ምንድን ነው? ለምሳሌ ከቤተሰብ ጋር ከአጎት ከእናት ቤተሰቦች ሊሆን ይችላል፣ ከአባት ቤተሰቦች ለማስተካከል ምን አይነት ፕላን አለ? ምናልባት የምትነግረኝ ካለ ያው የአንተ ሀሳብ ስለሆነ እሱን እንስማውና ወደፊትስ ትዳር ምናምን ያው ቅድምዬ በእርግጥ አሁን ላይ እንትን እንደማትል ነግረኛል እና ምኞት ምንድን ነው? ምክንያቱም ያው ቤተሰብን በዚህ ሁኔታ አታሃል እና ቀላል አይደለም። እናት አባትን፣ ሁለት ወንድሞችን ማጣት። የቤተሰብ ምክር ደግሞ ልክ ነው፣ ቶሎ ዘርን መተካት የሚባል አይነት አባባል አለ በሀገራችን። በአንድ በኩል ሲታይ ያው እንዳልከው ፋይናንሻሊም ጥሩ ስለሆንክ እነሱን ነገሮች እንዴት ለማድረግ ምን አቅደሃል? ከነሱ ጋር ምንም አይነት ነገር እኛ አንፈልግም። የራሴን ህይወት መምራት ነው ፈልገው። ምክንያቱም ብዙ ወዳጅ ዘመዶች ባይባሉም ብዙ ወዳጅ አሉኝ በስሬ። ከነሱ ጋር ምንም አይነት ነገር ግንኙነት ማድረግ አልፈልግም። ስኬት ነው አይደለ የሰው ልጅ ማሸነፍ። አሁን ካለውበት በጣም ተሽዬ ነገሮች በጣም አሪፍ ሆኖልኝ እንደውም እግዚአብሔር ከረዳኝ እነሱ ጋር ምንም አይነት ነገር ቢኖር ሄጄ በመጠየቅ መርዳትም ካለብኝ እነሱ ለመርዳት እንጂ ከእነሱ ጋር ምንም አይነት ግንኙነት እንዲሆነኝ አልፈልግም። የኔ ስኬት እንዲያዩት ግን እፈልጋለሁ። ስኬት ያው በስኬት ነው ሰው የምትበቀለው። በቀል እግዚአብሔር ነው ብዬ ትችላለሁ። ምናልባት ግን እዚህ ጋር ልጠይቅ የምፈልገው ነገር ሊና፣ ይቅርታ ነገሩን ባላንስ ለማድረግ ምናልባት አሁን አልፈልግም ግንኙነቱን የምትለው ፋይናንሻሊ ጥሩ ስለሆንክ ነው? ገንዘብ ስላገኘ ይሆን? አይደለም። ያኔም እለዋለሁ። ያኔም ጨረታ ቤቱ ባለበት ሰዓት ላይ ግንኙነታችን ያቆሙ ያኔም ባይዘዌ አልዋሽም። ወንድሜ እንኳን የሞተ ጊዜ አልመጣም ማንም ሰው። የቅርብ ጓደኞቼ እና ከዚህ ቀደም ብያለሁ ፍቅረኛ የነበረች እንደውም አጠገብ የነበረች የማይካድ የምነግርህ ምንድን ነው ሀዘኔን እንድረሳ ያደረገች ከጓደኞቼ ከቤቱ በስተቀር እሷ ናት። ምክንያቱም የነበርኩበትን ሀዘን ከጎኔ ቤተሰቦቿን ብጥላ አብራኝ ነበር ስታሳልፍ የነበረው ማለት ነው። ስለ እሷ መልካም ነገሮች ማውራት እፈልጋለሁ እኮ ግን አሁን የራሷ ላይፍ ላይ ምናምን ሳለች ትንሽ ክላሽ ስለሚያደርግ ጥሩ ስለማይሆን ጊዜ ነው። የእሷን ፕራይቬት እንደመጠበቅ አንጻር ነው እንጂ ስለ እሷ መልካም ነገሮች ባወራ ደስ ይለኛል። ምክንያቱም ከጎኔ ነበረች፣ ሀዘኔን ያስነሳችኝ፣ ብዙ ነገር ያደረገችልኝ እሷ ናት። አጠገቤ ነበረች ለ24 ሰዓት ከአጠገቤ አትለይም። እንደውም ዘመዶች ቤተሰቦች ምን ሲሉ ነበር፣ እንደውም ወንድሙ ሞቶ ጭራሽ ሌላ ሴት እንደውም እንደዚህ ይላል ከረኛ ግንኙነት ይይዛል ስባል ነበር። ጎረቤት በጣም ሲቀየሙ ነበር። እነሱ ግን ያልተረዱት ነገር ቢኖር ደግሞ 24 ሰዓት አጠገቤ ነበር። ሀዘኔ ስታስነሳኝ ነበር። እንደ
እንዳልሆነ ብዙ ነገር እንዳላወራ ላይፍ ላይ ስለሆነች የሰው ላይፍ መረበሽ ሆነብኛል። መልካም። ከዚህ በኋላ ምንድን ነው እቅድ? ከዚህ በኋላ ልታደርግ ያሰብካቸው ነገሮች ምናልባት እንደ እቅድ ያስካቸው እቅዶች ካሉ? ከዚህ በኋላ ሚዲያው ላይ በጣም ሰፋ አድርጌ መምጣት ፈልጋለሁ። እንዳልኩ የራሴ ዩቲዩብ ቻናል ኖሮኝ ካወቅከው የሀገራችን ነው ጃኒን ታውቀዋለህ ብዬ አስባለሁ። ያን አውቀዋለሁ። ያ ከኛ ጋርም በዳንስ ከዚህ አብረን ስራ ሰርተናል። ብዙ ጊዜ ዩቲዩበር መሆን ይፈልጋል። ዳንስ የት ነው የምትሰሩት? ቤተሰብ መምሪያ ነው? ካወቅ የኛ ቡድን ሻምፒዮን ኮካኮላ ወጥተናል። ሀበሻ ዩኒት የሚባል የዳንስ ቡድን በደንብ እንታወቃለን። በክሊፖች እንታወቃለን። ሁሉም የራሳችን የራሳችን ስራ አለን። ሀበሻ ዩኒት የሚባል ቡድን እንታወቃለን። ከዚህ ታሾ የሚባል ፕሮግራም ላይም እዛ ላይ እንሰራለን። በዳንስ ክሊፖች ላይም ቲቪ ላይም አንጠፋም። ስራዎች ነበሩ። በጣም ታዋቂ ዳንስ ቡድን ነበር ማለት ነው። ወደ ቅድሞ ሀሳብ መልሰና ፕላኖች ያን ነገር ፕላን አንዳንዴ ፕራይቬት የሆኑ ፕላኖች አሉ። ማትነግራቸው ከራስ ጋር እና ከእግዚአብሔር ጋር የምታወራቸው ነገሮች አሉ። ወደፊት በእርግጠኝነት ይህ ቪዲዮ ሰዎች ሪከርድ ሊያደርጉ ይችላሉ። በጣም ትልቅ ደረጃ ያሳቋል። በጣም ጥሩ ህይወት